የቡታጅራ ወንዶች የቡታጅራ ሴቶች ከሃይሚና ከብሩክ ከቤዚና ከማርክ ከሩታና ከአብርሃም ምን ተማራችሁ? እስኪ ይሄንን ተማርን ብላችሁ ታውት። የቡታጅራ ሴቶች የነሱ ተከታታዮች የነሱ ተመልካቾች ድፍን የነሱ ኮመንታተሮች ምን ተማርን ብላችሁ ትላላችሁ? አሁንስ ማርክም ከቤዚ ጋር ተለያየና ጥሏት ሄደ። እሷ ተለያየና አለች። በቃ ተመለያየት በሉት። ሃይሚም ከብሩክ ጋራ ተለያዩ። ብሩክ ልጁ የሱ ይሁን አይሁን አላወቀም እንጂ ሄዷል፣ ተኝቷል። ሁለት ልብ ላይ ነው ያለው። አብርሃምም ከሩታ ጋር የመጨረሻ ፊርማው ተፈረመ፣ ተቀደደ። ምን ተማራችሁ? ፍቅርን፣ ጥላቻን፣ ትዳርን፣ በቀልን ምን ተማራችሁ? እስቲ ኮሜንት ላይ አስቀምጡልኝ። ያገኛችሁትን ዕውቀት፣ ያገኛችሁን ትምህርት፣ ያገኛችሁትን ዕውቀት እስቲ ኮሜንት ላይ አስቀምጡልኝ። ብዙዎቻችሁ ለምን እንዲህ እንዳልኩኝ መጨረሳችሁ ሳታዩ የማይሆን ኮሜንት አታስቀምጡ። እኔ በቀል ጥሩ አይደለም ነው ያልኩትኝ እንጂ ሩታ አልተጎዳችም ብዬ አላልኩም። በቀል በቀልን ይወልዳል እላችኋለሁ። ገነት ንጋቱና ባለቤቷ 10 ምናምን ዓመት ተለያይተው ቆይተው ተመልሰው የተገናኙት ቢበቃቀሉ ኖሮ አይገናኙም ነበር። በሰላም ስለተለያዩ ግን ተመልሰው ተገናኙ። ልጆቻቸው መልሰው አስታረቋቸው። በውስጥሽ ቂም ይዘሽ በበቀል የተሞላ አይምሮ ይዘሽ ግን ነገ ልጅ ያስታርቀኛል ወይ ነገ ልጃችን ያገናኘናል ብለሽ ብትይ አላምንም። እኔ ይሄንን ነው የምቃወመው። ሰላም ግን ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሸዋ ብዙ ትርፍ ይበልላችሁ። ላይክ፣ ሼር፣ ሰብስክራይባችሁ ይቀጥል። አበረታቱኝ ነው ማለት የምፈልገው። ለሌሎች አድርሱልኝ። እነሱ የማይሆን ትምህርት ሲያስተምሩ እኛ ደግሞ ተው እንዲህ አይደለም እያልን ጠብር ግፍ እያልን ለእናንተ ባለኝ አቅም ባለኝ ጊዜ አቀርብላችኋለሁ። ወይም ባለኝ በተመቸኝም ባልተመቸኝም ቦታ ውስጥ ሆኜ ለእናንተ ሳቀርብላችሁ እንድታበረታቱኝ ነው። እና ምን ተማራችሁ? በአጠቃላይ ከዩቲዩበሮቻችን ከናሂና ከውብዬ ምን ተማራችሁ? ከሄለንና ከፍቅረኛዋ ከነበረው ምን ተማራችሁ? ከኤፋና ከእያብ ምን ተማራችሁ? ምን ተማራችሁ? ከዩቲዩበሮቻችን ከዳኒና ከጽጌ ምን ተማራችሁ? ከቃልና ከኪያ ምን ተማራችሁ? ምን ተማራችሁ? የኛ ሀገር ዩቲዩበሮች ምን አስተማሯችሁ? የትኛውን ስለ ፍቅር ጥግ ሄደው አሳያችሁ? ስለ ትዳር ጥግ ሄደው መስዋዕትነት ከፍለው አሳዩአችሁ? የትኛው አንዷ በአንዱ ወንድ ጸንታ እስከ ጥግ ድረስ ሳትበቀል ሌላ ተራ ወንድ ሳታመጣ ላስቀናው ሳትል? አይኖ ስራ ነው። በዚህ ልክ ግን ስራ ሆኖ እስከ መጨረሻው ድረስ ሄደው መስዋዕትነት ከተከፋፍለው እስከ ወዲያኛው ተውት። እንደው ቢያንስ አመት 2 ዓመት የቆዩ ጥንዶችን አውጡልኝ። ከማን ምን ተማራችሁ? ጥያቄ ለኔ ተከታዮች ነው። 4000 ምናምን ሰብስክራይበሮች አላችሁ። ምን ተማራችሁ? ገና ትውልድ እናስተምራለን እንላለን። እኛ ምን ተማርን? እኛ እነሱን የምንከተላቸው ምን ተማርን? ምን ዕውቀት ገዛን? ምን አስተማሩ? እንዲህ ነው ትዳር? እንዲህ ነው ፍቅር? እንዲህ ነው ጓደኝነት? በወንድ ላይ በፍቅር ላይ በሴት ላይ ፍቅር መደረብ ሌላ ወንድ ንግግሩም ጠፋብኝ። ማለት አንድ አይነት ሙድ የሚያራምዱ ከፍቅር ላይ ምን ተማራችሁ? ፍቅርን ምን አስተማረቻችሁ? በአጠቃላይ ዩቲዩበሮቻችሁ
ምን አስተማሯችሁ? ምንስ እየተማራችሁ ነው ያላችሁት? ሄለን አሁን ካለችበት ልጅ ጋራ ምን እያስተማረቻችሁ ነው ያለችው? ፉፉና እንትና ምን እያስተማሯችሁ ነው ያሉት? ሶፊ ብዙዎቻቸውን ዩቲዩበሮች ጠቅሼ አልጨርሳቸውም። አንዳቸውም የረባ ስራ ሳይሰሩ ሰብስክራይባቸው ግን የሌለ እየሮጠ እየገሰገሰ ነው ያለው። ተመልካቾች የምንፈልገው እንዲህ አይነት የክፉ መንፈስ አሰራሮችን ሆኖ ቤት በኩል ጥሩ አይተን ጥሩ ተምረን ለወደፊት ጥሩ ነገር እናስባለን። ይሄ ነው የምንማረው። ማን የትኛው ትውልዳችን ነው ነገ የተሻለ ትዳር፣ የተሻለ ፍቅር፣ የተሻለ ኑሮ፣ የተሻለ ስራ፣ የተሻለ ማንነት ኖሮት ልናይ የምንችለው? የትኛው ዩቲዩበር ነው የሱ አርአያ ነኝ ብሎ እሱ ነው አርአዬ ወይ እሷ ናት አርአዬ ብላችሁ ህይወታችሁን ወደፊት የምታስቀጥሉ በየትኛው ዩቲዩበር ነው? ይሄ በትዳሩ ላይ እየሄደ ሌላ ሴት ጋር የሚማግጠው ወንድ፣ በፍቅረኛው ላይ እየሄደ ሌላ ቦታ የሚማግጠው ወንድ፣ በትዳሯ ላይ በፍቅረኛዋ ላይ እየሄደች ሌላ ወንድ የምታይ ሌላ ወንድ የምታሸት ሴት፣ ለዛም ራሷን አሳልፋ ሰጥታ ከዛ ደግሞ ስትለያይ ራሷን የምታጠፋ ሴት፣ በፍቅረኛ ላይ ፍቅረኛ ይነክ ብላ የምትመጣ የኔ ካልሆንክ ራሴን አጠፋለሁ ብላ የምትል ሴት የትኛዋ ነች ለእናንተ አርአያ የሆነቻችሁ? የትኛው ነው ለእናንተ ትምህርት እየሰጣችሁ እየሄደ ያለው? በመተት እየተደረገበት ኑሮንና ናላውን ለምትበጠብጥ ዩቲዩበር የትኛው? ማናችንን? ስንቶቻችንን እውነትን ተናግረን ለሀቅ ተናግረን ቫይራል ይወጣል ወይም ደግሞ ሰብስክራይባችን የሄደለን ቪው ያለን ስንቶቻችንን? ስንቶቻቸው ናቸው ጥሩ ስራ ሰርተው ያደጉት? በመጥፎ ስራ ካልሆነ ማደግ አይጠበቅብኝም። ተደባድቤ ተሳድቤ በወንድ ላይ ወንድ ደርቤ በሴት ላይ ሴት ደርቤ በወንድ የተነሳ ከወንድ ጋር ተደባድቤ በሴት የተነሳ ከሴት ጋር ተደባድቤ፣ ይሄ ነው ለእናንተ ትምህርት? ይሄ ነው ለእናንተ እውቀት? ይሄ ነው ለልጆቻችሁ፣ ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለፋሚሊዎቻችሁ የምታስተምሩት? ይሄ ነው ለእናንተ እውቀት? ይሄ ነው? ግርም ስላለኝ ነው ዛሬ። ማለት በቃ ህይወት እንዲህ ናት። ለምን ምንድነው የሆነ እንትን አለ። አረ እኔ እንጃ። በስመ አብ። ማለት በጣም ግራ ስለገባኝ ነው። ማለት በቃ ትላንትና የት ይደርሳሉ የተባሉ ፍቅረኛሞች ዛሬ ላይ የሉም። ደግሞ እኮ የሚቆዩት አመት እኮ ነው። ገፋ ቢል ቆዩ ከተባለ እንደው በረከተላቸው ከተባለ በተለይ አሁን ላይ የምናያቸው ጥንዶች ማለት ነው ቆዩ ከተባለ አመት ከ6 ወር እንደው ምንም ተንጠራርተው ጸብም ድብድብም ምንም እያለ ሆነው እንደው ቆዩ ከተባለ ተንቀጥቅጠው ቢሆን 2 አመት ይደርሳሉ። ተንቀጥቅጠው 2 አመት ይደርሳሉ። ከዛ በተረፈ ግን አንዳቸውም አመት እንኳን ሞልቷቸው የተለያዩ ናይናው ብዬ ሄደው ነበር። 2 ልጅ ድረስ ወልደዋል። በእነሱ ስር እንኳን የሆኑ 2 ልጆችን ባልና ሚስቶች መተው የ3 ልጆች እናትና አባት ናቸው መሰለኝ። እነሱን እንኳን በእነሱ ስር አግኝቻቸው አስታራቂ ሆኖ መተው ገና ለገና እንቅልፍ ተኝተ በህልምህ ሄለን የምትባል ነው ሃይሚ የምትባል ስም ጠርተካልና በእውነት
እውነቱን ካላወጣክ ብላ እንቧ ከረዮ ብላ ባልና ሚስት ተለያየ። ይሄ ነው ለኛ ትምህርት። እኔን ተውኝ። እኔ ከእንደነዚህ አይነት ነገር ምንም የምማረው ነገር የለኝም። እኔ ግን ለትውልዴ ምንድነው ላስተላልፍ የምፈልገው? ምንድነው ላስተላልፍ የምችለው? ምን ብናገር ምን ብሰማ ነው ትውልድ ከኔ ተምሮ ለነገ ህይወቱ ተስፋ ሊኖረው የሚችለው ብዬ እንጂ የኔ ዩቲዩበሮች የማያቸው የምሰማቸው የምከተላቸው ዩቲዩበሮች እንኳን እኔን የራሳቸውን እንኳን እያስተምሩ ራሳቸውን ልጆቻቸውን እንኳን የሚያስተምር ነገር አይደለም። እንደው ተውትኛል። ይሄ ነው በቃ ለኛ ሀገር ዩቲዩበር ይሄ ነው ገንዘብ የሚከፈለው። አይ ዩቲዩብ አንዳንዴ ዩቲዩብ ካምፓኒ እውነት ለነገሩ እሱ የሚፈልገው ሲጀመር ሲመጣ በራሱ በቃ እንዴት መጠቀም እንዳለብን እንዴት እኛን መያዝ እንዳለበት እንዴት አድርጎ በቃ ከሃይማኖታችን ውስጥ ከባህላችን ውስጥ ከአስተዳደግ ስነ ስርዓታችን ውስጥ እንዴት አድርጎ ምንጭቅ አድርጎ አጥቶን በቃ ያሉን አመለካከት ያሉን አስተሳሰብ ኖሮን ወደማይሆን ደረጃ ውስጥ እንድንገባ የመጣ ዩቲዩብ ነው በቃ ሳስበው ማለት ነው። ምክንያቱም የምናያቸው በአጠቃላይ እንዝላል ዘላን ብቻ ነው። በቀል ነው፣ ቅናት ነው፣ መለያየት ነው፣ አንዷ የአንዱን መመኘት ነው፣ አንዱ የአንዷን መመኘት ነው። ይሄ ነው የጓደኛውን ፍቅረኛ የኔ ናት ነው። እቺ ላንተ አትገባህም እቺ የኔ ናት ነው። ይሄ ነው ለኛ ትምህርት። ይሄ ነው እኛ እናንተን ለጥሩ ነገር ልንላችሁ የምንችለው ልንሸልማችሁ የምንችለው። ለነገሩ የኛ ሀገር እነዚህ እኔ እንጃ ማለት ግራ ነው የሚገባው። ማለት ስንት ዩቲዩበሮች ተደባደቡ፣ ስንት ዩቲዩበሮች ደሙ፣ ስንት ዩቲዩበሮች ታፈኑ። አንድም ግን ጠያቂ ህግ የላቸውም። አንድም ጠያቂ ህግ የለም። ምክንያቱም ህግ የዩቲዩብ ህግ ኢትዮጵያ ውስጥ የሚሰራውና የሚለቀቀው ስርዓት እንዲኖር ለትውልድ የሚያስብ ህግ ቢሆን ኖሮ እንደነዚህ አይነት ስራ ነው ብሎ ባለቀቃቸው ነበር። ያዩዋቸዋል፣ ሲናገሩ ሰምተናል። እንዴት ለቀቋቸው? ይሄ ለትውልድ አይጠቅምም። ከባህላችንም ከእምነታችንም ከኛም ያፈነገጠ ስራ ነው። የምትሰሩ ከሆነ እንዲህ አይነት ስራ አትስሩ። በሰው ላይ እንደዚህ የሚደባደቡትን የሰው ፍቅረኛ የኔ ነው እያሉ የማይሆን ነገር የሚደራረቡትን ቢይዝልን ኖሮ። ለነገሩ አሁን ነው ዩቲዩበሮች እኛ ጋር እየበዙ ያሉት። ምክንያቱም አሁን ነው የመጣው እኛ ጋር አሁን ነው ገና ቁጭ ብለው እንዲበሉ የፈለጉትን ተናግረው እንዲበሉ የፈለጉትን አድርገው ደበደቡም፣ ገደሉም፣ ሰረቁም፣ አፈኑም፣ አገቱም፣ ደፈሩም ምንም አደረጉ ብቻ ይስሩ፣ ገንዘብ ነው ያገኙ ብሎ ለኛ ሀገር የተለቀቀላቸው የሚፈለጉትን ነገር የማድረግ ነፃነት ያገኙት አሁን ስለሆነ ለሁሉ ነገር ላይ ፍሬዎች ገና ጠሪዎች ስለሆነን ብዬ ራሴን አላለው። ምክንያቱም ስላልሆንኩኝ ማለት ነው። ስለሆነ ገንዘብ ማግኘትና ማግኘትን ብቻ ስለሆነ ህልማቸው ያ ድሮ የሚይዙት የሚያገኙት ብረምጣድ ቂጥ የመሰለ ጣውላ የመሰለ ሰውነታቸውና ከለራቸው ስለተቀየረላቸው በቃ መድረግና ማግኘት የፈለጉትን ሆነው በቃ ከዛ በዘለለ ምንም። ስንቶቻችሁ ምን እንደተማራችሁ እስኪ ኮሜንት ላይ አስቀምጡልኝ። ከነዚህ ምን ተማራችሁ? ስለ ነገ ህይወታችሁ ምን ተስፋ አደረጋችሁ? ከማን ምን ጥሩ ነገር ወሰዳችሁ? ከማን ምን ጥሩ ትምህርት ስለ ፍቅር ዋው የሚባልለት የፍቅር ታሪክ ወስደሽ ምን ተማርሽ? አንተስ ወንዱ ብትሆን ምን ተማርክ? ብሏል ዮኒ ማኛ። ጠፋ። ለነገሩ እሱ ልጅ እኔ ነኝ መሰለኝ ቲክቶክ ላይ ጠፋሁት። አይቼው አላውቅም፣ ሰምቼም አላውቅም። ቆየሁኝ በጣም
እና ወገን እንተሳሰብ በኋላ ይቆጨናል። በኋላ አንገታችንን እናቀረቅራለን እያንዳንዳችን ቤት ገብቶ ማለት ነው። በስመ አብ ወመንፈስ ቅዱስ። ለማንኛውም ቴንኪው አመሰግናለሁ ስለነበረኝ ቆይታ። ደህና ሁኑልኝ።